ማፈላለግ ነው በኤስኤምኤስ መልእክታችን የመጡልንን ውበቶችና አስተላልፋለን ሄሎ ኔትወርክ የለም ታዲያ አንተ እንዴት ደወልክልኝ ተበድሬ እባካችሁ ኪቦች ውሃ ቃጭን አገናኙኝ ይላል እንግዲህ ሄሎ ይሰማኛል አዜ ባጠቅልሽ ያለውን ሬዲዮ ካጠቅልሽ ፎቅ አድርጊ ወይ ዝጊው ጠይም አሳ መሳይ ጤና ይስጥልን ማንኛውም አይነት ሴት የኔ አጋር መሆን ትችላለች ይላል እንግዲህ እባካችሁ ማብራት ኃይሎች ወደ ኡራኤልና ጎፋ አካባቢ ማብራት የለም እያሉ ወገብ 36 እናንተ ጋር ማብራት የለም እኛ ጋር የለም እኛም በጀነሬተር ነው ያለነው ከቤ ካሰላ ለሰመና የፍቅር ጊዜ ይኖራችኋል ብለን ተስፋ እናደርጋለን ዳኒ ድምፀ መረቧው ዳኒ ዛሬ በስቱዲዮ ቀጥታ ያገኙታል ሁለተኛው ዓለም ጦርነት የተነሳው ጀርመን ፖላንድን ከወረረች በኋላ ነው እየጠጣሽ ያቺ ትለር ያስተኮሳት ጥቂት ከንፋስ ጋር ተወዳጅታ ዓለምን አቃጠለች ጠጅ እንጂ እና ሞሶሎኒ ደግሞ በልቾቾ ምን ነው ሶስተኛ ዓለም ጦርነት ከመጀመሩ በፊት ቤት መድረስ አለብኝ ይጠብቁኛል የሚያስቅ ነገር አልተናገርኩም ወደፊት አብረን የምንኖር ከሆነ አርቲፊሻል ባህሪያችንን ካሁኑ መተው አለብን ሶስተኛው ባለፈው አሜሪካ ስለሚኖሩ አበሾች አሪፍ ቀልዶችን ስለንግር እንኳን እንደዛሬ አልሳክም የዛሬው ጨዋታሽ ይለያል ቀልድሽ ታሪክ ቀመስ ስለሆነ ተሳክቶልሻል ቀሪውን ሳቅን ሸኝተኝ ስትመለስ ትስቀዋለህ ድንገት መሄድ ለምፈልግሽ ገና ታሪክ ማውራት ስትጀምር ጀምሮ ለመሄድ ወስኛለሁ ማንንም ሰው ታሪክ መስማት አለበት ስለወደፊት ኑሯችን መስማት ነበር ፍላጎቴ አልተሳካም ወይተሩን ጥራውና ሂሳብ ልክፈለው እንዲህ አስቀሽኝማ እኔ ነኝ የምከፍለው በዶላር ልክፈለው በብር በተቀበሉሽ ዶላር ስንት ገባ ዛሬ ከፍ ነገ ዝቅ የሚል ነገር ማወቅ አልፈልግም ለምን ታሪክ ከፍ ዝቅ አይልም ካንተ ጋር በነበረኝ አጭር ቆይታቸው ተረዳው ታሪክ መስማት እንዴት እንደሚሰለች ነው መስማት አይሰለችም ታሪክ መስራት ግን ይከብዳል ሰው አንድ ፔሪድ ታሪክ ይማራል አንተ ግን ስድስቱንም ካልተማራችሁ ይያል ለኔ ሄሎ ሰብሊ ታክሲ እየመጣልኝ ነው ከ5 ደቂቃ በኋላ ደርሳለሁ በሩን እንድከፍችልኝ ተነስተሽ ጠብቂኝ አከራይሽ እንዲከፍቱልኝ አልፈልግም ማነሽ ቁጥሩን ሳታይ ነው ያነሳሽ አይኔን አልገለጥኩም ተነሽና ተመልከቹ አይኔን ከገለጥኩ እንቅልፍ ያመልጠኛል ምን ደህና አደርሽ ይቅርታ ማዘር እንድትከፍትልኝ እኮ ደውዬላት ነበር ሁሌ በዚህ ሰዓት የምትመጪ ከሆነ ለቤተ ክርስቲያን ስለምነሳ እኔ ከፍትልሻለሁ ማዘር ዘጋ ይቅርታ ማዘር ከዚህ በኋላ ከመሸብኝ እዛ የተከራየውበት ቤት ሄጄ አድራለሁ ይልቅ ቤት ያከራዩሽን ሰዎች ቀንጎራ እያልሽ ያቸው ያለበለዚያ ቤትሽን ለሌላ ሰው ያከራዩብሻል ምን መስራትሽ ነው ክፈችልኝ አልኩሽ እንዴ
ካስጨናቂ ዛሬሽ ምሽት ማሳለፍ ስለምፈልግ አንደውልም አላልሽኝም? እድሜ ለሱ ለብዙ ያሰብኩት ለሊት ባጭሩ ቀጨው። ተጣላችሁ? እጅ በሚል የታሪክ ወሬው ሆዴን ነፋው። ባክሽ ያስቅም። በትንሽ ትልቁ ስለምስቂ ነው ወፍራም ይሆንሹ። ስለ ባልና ሚስት አንድ ደቂቃ እንኳን አይወራም። ባልና ሚስትነታቸው ታሪክ እስኪ ድረስ እየተጠበቀ መሆን አለበት። ባልሆነም ባልክ ለማትሪክ የሚያዘጋጀኝ አስጠንዬ ሆኖ አላረፈም። ጥፋተኛው እኮ አንቺ ነሽ። ባል ለማግኘት ተቻኩለሽ በደላላ መሞከር አልነበረብሽ። ምን ላርክ? የእድሜ ቆጣሪ አይቆምም። አዲስ አመት በተከበረ ቁጥር እያረጀው መሆኔ ይሰማኛል። ይልቅ አሁን ራት በያለሽ። ታሪክ በላው። አስጨናቂ አይደል? ጥሩ ስም ነው ያወጡላት። ለመላእክት ምን ይሳናቸዋል? እኔ ጎበዝ ቤት እየጀነጀነሽ ይሆናል። ባል በደላላ ያስፈለኩት እኮ በጅንጀና የሚባክን ጊዜ እንዳይኖረኝ ብዬ ነው። ደላላውን ይሰራልኝ። እኔ አልወቀስም። ባልፈልጎ መገናኘት ሰርቼ አላውቅም። ታይኝ ብለሽ አሜሪካ ውስጥ አንድ ሰው 3-4 ስራ ይሰራል። አልችልም አትበልበልሽ አስጨንቀሽ ያሽኝ አንቺ ነሽ። ስላስጨነኩ ነው አስጨናቂ ሊያስተዋወከኝ። ሳይው ወድጄዋለሁ ብለሽ ሳይው ስሰማው ግን ያቅለሸልሸኛል። ባክሽ ምን ያስቀር? ለነገሩ የእድሜሽ መሄድ ስለማያስጨንቅሽ ሳቂ። ብዙ ሴቶች የእድሜያቸው መሄድ ያስጨንቃቸዋል። በእድሜ ብዛት የሚጠፋው በት ስለሌላት አትጨነቅ እንዴ። አሜሪካ መኖራችሁ ያገኛችሁት ጥቅም አሁን ገና ገባኝ። እንዴት? አጥንት የሚሰብር ንግግር አጥንታችሁን አይነካውም። በብዙ ስጋት አጥራ አጥንቱ አይገኝም። ደገምሽውና አረብሽው። ምን ታዳንቃለህ? ልታጣላን ፈልገን እንዴ? ጥፋተኛ አንቺ ነሽ። ከ3 ስራ በላይ ይኖር ብለሽ ይሄው ማጣላታሽ ጀመርሽ። የኛ ጓደኝነት በስደት ኑሮ የተሟሸነም አይነቀነቅ ነው። ስለዚህ ባትሞክረው ይሻላል። ይልቅ የኔን ቢዝነስ እንዴት አረክልኝ? እኔን ያስጨርሰኝ እንጂ ከእንግዲህ ማስጨርስልሽ ጉዳይ የለም። ኪዎች ጋር ደውለሽ ባላፋልጉኝ በያቸው። እነማን ናቸው ኪዎች? የሆነ የሬዲዮ ፕሮግራም ነው። ህይወትሽን ጽፈሽ ኪው ብለሽ ካላክሽላቸው ባል ይፈልጋል። ማንም ሰው የራሱ ቆንጆ አለው። የሰው ልጅ በአእምሮ ቀርጾ ያስቀመጠው የውበት መመዘኛ ተሟልቶለት የራሱን ቆንጆ በእጁ እስኪያስገባ ድረስ እረፍት የለውም። የፕሮግራማችን ዓላማም ቆንጆአቸውን ለሚፈልጉ ሰዎች ድካማቸውን ማቅለል። አንተ ዝም በል እኮ ነው የምልህ። አንተ አታልቅስ ወደዛ። ደስ ዝም በል እኮ ነው የምልህ። እንካ ሶስት ዝም በል። ወንድ ልጅ ሀዘኑን ዋጥ ሲያደርግ ነው የሚያምርበት። ያደረሳችሁብኝ በደል ወደ ውስጥ የሚዋጥ አይደለም። የወጣት ጉሮሮ ከዚህም በላይ ይውጣል። ደግሞ እቺን ተቀጣው ብለህ እንደዚህ አትሁን። የቀጣችሁ ቅጣት እቺ የምትባል አይደለችም። አንቱ የተባለ ጥፋት አጥፍተሃል። ጥፋቱ ከኛ ሾልኮ ቢወጣ ኖሮ ሬዲዮ ጣቢያችን ነበር የሚዘጋው። ጥፋቴን እኮ አምኛለሁ አይደለም እንዴ? አይ ያጠፋ ሰው እንደሚቀጣም እመን። ቅጣቴን ግን አላምንበትም። ዝጋ። መተዳደሪያ ደንባችንን ላነብልህ ይችላል። ምን ያደርግልኛል? ቅጣት የሚያስለቅስ ጥፋትን ስለረሳው ነው። ደግሞ የተፋ ማስቲካ አሁን የገዛው ጣሙ አላለቀ። ወደ ሬዲዮ ጣቢያችን የተላኩ የሴቶችንም ሆነ የወንዶችን አድራሻ ያለ ግለሰቡ ፍቃድ ለሌላ ሰው አሳልፎ መስጠት አይቻልም ይላል። ለማንም አሳልፍ ያልሰጠው። ልጅቷ ታትፈቅድልህ ግን አድራሻዋን ወስደህ ተገናኝተሃታል። አልተገናኘኋትም። ሻይ ቡና ነው ያልኳት። ከዛስ ማኪያቶ፣ ወተት፣ እርጎ፣ ቤርጎ። በርካቶች ውበታቸውን ወይም ተክለ ሰውነታቸውን ዘርዝረው ልከውልናል። በቅደም ተከተላቸው መሰረት ማቀርብላችሁ ሳምሶን መስፍን ሲሆን ቴክኒሻናችን ኡስማን አደም ነው። ከሌሎች ሴቶች ጋርም ድብቅ ግንኙነት እንዳለ የፎቶ ማስረጃ አለ። ሳምሶን ነው ያነሳኝ። ጥፋቴንም አጋን ነው ያቀረበው። ፕሮግራሙን ለብቻው መስራት ስለሚፈልግ ነው። ሌሎች ሰዎችም መስክረውብሃል። ሳምሶን መስክሩበት ብሎ ሳምሶን ስራውን ትቶ አንተ ላይ ዘመቻ ይከፍታል ያላስብ ስለሚቀናብኝ በተገኘው አጋጣሚ ሊጎዳኝ ይፈልግ ነበር። ይሄው ተሳካል። ለምንድን ነው የሚቀናብህ? በፕሮግራም አቀራረቢ
ባጭር ጊዜ ታዋቂነት ለማይችለውም እኔ ስቱዲዮ ውስጥ ማየት አይፈልግም። ይኸው ተሳካል። ግን ዝም በል። ታዋቂ ለመሆን የአዋቂ ስራ መስራት ሲገባ የህፃን ስራ መስራት ግን ዋጋ አስከፍለዋል። የህፃን ስራ አልሰራው። በእርግጥ ህፃን ልጅ ለሴት ደውሎ ሻይ ቡና እንባባል አይልም። ግን ቅድም ያልከኝ ኪዩ የሬዲዮ ፕሮግራም እውነትን ነው? ብዙ ሰው አጋብተዋል። አንቺ ብቻ ብትሽልቅም አድርገሽ ጽፈሽ ላኪላቸው። ኦኬ ባይ። በቃ እኔም ከዚህ ቤት ወጥቼ የቢዝነስ ሰዎች የሚውሉበት ቦታ መሄድ እፈልጋለሁ። አዝማሪ ቤት ነው። እስኪመሽ መታገስ አለብሽ። በቀን አይገኝም። ምን በወጣቸው እንደውም ዳስተኛ ንገረኝ ብለው ነው የሚከታተሉት። ስም ሰናየት ክበበው፣ ቁመት 1 ከ70፣ ጸጉር ጥቁር ሆኖ ጠቅለል ያለ፣ ግንባሬ ለየትኛውም ጸጉር ስታይል የሚመች፣ አፍንጫዬ ጎራዳ፣ አንገቴ ቀጭንና ረጅም፣ ጡቶቼ ትናንሾች፣ ወገቤ ሴቶቹ ግን ውበታቸውን በጣም አጋነው ነው ያቀረቡት። እንደውም አልተናገሩትም። ሰው ሚሊናን የሚሉት አለባቸው። ከዚህም በላይ ቆንጆ ናቸው እያልከኝ ነው? ራስሽን መመከት ከቻልሽ መልክ ታገኛለሽ። ከ1 እስከ 8 የተማሩ ኢትዮጵያዊ መሆኔን የምወደው ሀገሬ የቆንጆ ሴቶች መፍለቂያ በመሆኗ ነው። እንግዲህ አድማጮቻችን ዛሬ ካቀረብኩላችሁ ሰዎች ጋር መታወቅ የሚፈልግ ሰው ለእኛ ስልክ ከደወለልን የሰዎቹን ፈቃደኝነት ጠይቀን አድራሻቸውን የምንሰጠው ይሆናል። በመቀጠል ቃለ ምልልስ ይኖረናል። የዛሬው እንግዶቻችን በፕሮግራማችን ምክንያት ተዋውቀው ለወግ ለማድረግ የበቁ ጥንዶች ናቸው። ባል የሚገኝበት ከሆነማ አሪፍ ፕሮግራም ነው። ሚስትም ይገኝበታል። ሄሎ ሰብሊ፣ ልደውልልሽ ስል ነው የደወልሽልኝ። ደላላ ያለው እውነቱን ነው። ውበቴን ጽፌ ለሬዲዮ መላክ አለብኝ። ምን ሆኖ ነው የሚያለቅሰው? ያኮ አደንቋለሁ የምትዩ ጋዜጠኛ ነው። አንቺ ድረኛለሽ በንባይ የፈረምኩልሽ ከግንኙነት የማንም አይሰማው። በጣም ነው ደስ ስቱዲዮ አትግባ ስለተባልክ ነው እንደዚህ አምራ የምታለቅሰው? አገባም በራሴምባ ግን ድምፅን ቀንስ። እያለቀሰ ስራ አላሰራኝም ብለህ መክሰስ ትችላለህ። ሳይፈቀድልህ የሴቶቹን ውበት ለመቅመስ መቸኮል አልነበረብህ። ስለቀመስኩ ነው የቸኮልኩት። አንተ ግን ወንድ ስራ ጣሙን አታውቀው። ኤቲክሱን ለማክበር ብዬ እንጂ እኔም ወንድ በየቢሮው የዞሩ መክሰስ የወንድ ልጅ ስራ አይደለም። እኔ አይደለም የከሰስኩ፣ ኤቲክሱ ነው። ከስቱዲዮ እንደወጣው አልቀር። ኤቲክሱን ማክበር ስትጀምር ትመለሳለህ። ያንተን ሞት ለማንበብ ተመልሼ እገባለሁ። ኤቲክሱን ለማክበር እኔ እስክሞት ለምን እንጠብቃለን? እዚህ ቢሮ ኤቲክስ ሳይሆን የሚከበረው ያንተ በላ። ምላስህን ቆርጬ ስራ አልባ ካላደረግኩ ቁጭ ብዬ እሸናለሁ። ቁጭ ብዬ ፈልጎት ነው። ስለዛ ተብ ብቻ ፈርተው እንዲያው ገረመው ሞትን ያልፈራውትን ከገባን ጀምሮ ምንም መረጋጋት አልቻልክም። ፈርተው እኔ ባንተ አልምንም። ግን ምን እንዴት አድርጎ ቢያስቦካ ነው? እባክህ ድሮም ጋዜጠኛ በድምፁ ነው። በርካታ ሰዎች እውቅና ለማግኘት ሲሉ ዓለም ላይ ተጨራርሰዋል። የተናገረ ሰው ምንም አያደርግ። ቁጭ ብዬ እሸናለሁ እኮ ነው ያለው። ቆሞ ከደከመውስ ቁጭ ይላል። It's definitely distracting the way you dramatize every little small detail. Don't freak out until you know. Relax, Max, don't be stupid. You know I love you.
ወረቀት ላይ መጻፍ አልቻልኩም። እንዴት ያቅትሻል? ቀላል መስሎኝ ጀመርኩት፣ ለካው ስብስብ ነው። ተመልከች ቤቱ፣ ተመልከች ቤቱ የደራሲ ቤት መስሎልሻል? ደራሲዎች እኮ እንደዚህ የሚሆኑት አዲስ ለመፍጠር ነው። የተፈጠረ መገልበጥ ማንም አያቅተው። ምን ያንቺን ውበት በሰጠኝ። ለምን? ለመጻፍ ቀላል ነው። ግብ ስለዋይን ጣል ማድረግ ማን ያቅተዋል? አንቺ ማጋነሽ መጻፍ ስለፈለግሽ ነው እንጂ በጣም ቀላል ነው። ብታይ የሬዲዮ ፕሮግራሙን ብትሰሚ ሴቶቹ ጨማምሮ ነው የሚያቀርቡት። እኔ ግን የተሰጠኝንም መጻፍ አልቻልኩም። በቃ አሁን ተኝና ነገ በኮሚቴ እናየዋለን። መተኛት አልችልም ሰብል። እሺ ጸጉርሽ ምን አልሽ? ሀር እና ከዛ በላይ የምትፈልጊያለሽ? ሀራን ሰው ሂማን ሄር ጨምሪበት። አንድም ቀን ስለውበት ይነግረኝ አታውቅም? አዎ ጨዋታን ጨዋታ ያነሳዋል ይባላል። አንድም ቀን ስለውበታችን ተጫውተን አናውቅም። ውበት ባይን ይገባል ይባላል። ብዙ ሰዎች ስላዩኝ ብቻ የሆነ ነገርን ያደንቁልኛል። ብዙ የሚደነቅ ውበት እያለሽ አንዱን ብቻ መርጦ ማድነቃቸው ስግብግብነት ነው። ከብዙ ውበት እስኪ ዘርዝረ ንገረኝ። ከምን ልጀምርልሽ? አፍንጫዬ እንዴት ነው? ቁርጥ የክሊዮፓትራ ነው። የክሊዮፓትራ አፍንጫ ጎራዳ ቢሆን ኖሮ የዓለም ካርታ ይቀየር ነበር ሲባል ሰማሽ? ማርሻል አንቶኒ ድፍን አውሮፓን ያስገበረውን የጣሊያንን ጦር አስከትሎ ምድረ ግብጽ ከገባ በኋላ በንብርክክ የሄደው በእርሷ ቁንጅና ምክንያት ነው። አንዲት ሴት ያስለቀሰችውን ያክል ድፍን አውሮፓና ጣሊያን ጦር አላስለቀሰው። ሌኒ ሚጥዬ ለምን ነው የምታለቅሽው? ሂጂና ጠፍጥፊያት። ለወንድ ባለ ምንድን ነው የምትናገሪኝ? ማቃጠር ባይለብሽ እኔ የሚያቃጠር ወንድ አሉት ማለት ሴት በሰው መጠላውን ማቃጠርማ አንቺ አታሪ። ጭራሽ ማቃጠር አናገርክ? አላናገርኩም። ታዲያ ከማን ጋር ነው የምታወራው? ቢሮ ውስጥ ያለሁት እኔ ብቻ ነኝ። እኔም አለሁ። ከራስ ጋር ማውራት ከፈለክ ሳጮ በህሊና አድርገው። እኔ ህሊና ካልጮህ አይሰማም። በእናንተ ጊዜ ቆንጆ ሴት ምን ትባላለች? ፈጣሪ ጥበቡን የጨረሰባት እንላታለን። ወንድስ? ጠይም ዘለግ ያለ ጎራዴ ታጣቂ። እስኪ ዝም በይ። ፈጣሪ ጥበቡን ጨርሶብኛል ብለሽ ልጽፊ እንዳይሆን ብቻ። ምን ያንሰኛል? ፈጣሪ ጥበብ አያልቅበትም። አዎ ማዘርዬ፣ የሴቱ ልጅ ውበት በደፈናው ሳይሆን ዘርዘር አድርገኝ ገሩ። እንግዲህ በእኛ ጊዜ ቆንጆ ሴት ተረከዟ ሎሚ የሆነ አፍንጫዋ እንደ ንጉሳዊ ቤተሰብ አፍንጫ ቀጥ ብሎ የወረደ አንገቷ እንደ ጢሰኛ አንጀት ቀጠን ብሎ ረዘም ያለ ጡቶቿ ደግሞ እንደ በረሃ ሎሚ ጉች ጉች ያሉ። ጡቶሽም ተረከዝሽም ሎሚ ሊሆን አይችልም። እስኪ ዝም በይ። አንደኛው በቃ አቸተ ይሆን። ስለ ውበት ነው ያወራ ነው፣ ስለ ሰላጣ አይደለም። ሆዳ። አዎ ማዘርዬ፣ ሎሚ በዛ። ሎሚ አሁን ገበያ ላይ ተወደደ እንጂ በጊዜው ስንት ሰው አጓዷል። ጡቷ ፓፓዬ ቢሆንስ? ፓፓዬ ከሆነ አይቀር ዱባ ቢሆን አይሻልም? እንደውም ተነሽ ውጪ ውጪ። ታይ የትምህርት ባክግራውንድሽን ስጽፍ ያስፈልግሻለሁ። እኔ እንደደብ ለማለትማ ማን ብሎሽ? ደግሞ እንዴት ነው የምትካበደው? አብራችሁን የተማራችሁት አይደለም ማዘር? የነገርኳትን እኮ ነው መልስ አላስታውስሽ የምትለኝ። ማዘርዬ በመኮረጅ የሚደርስባት አልነበረ፣ የንስር አይን ነበረ። ዋናው ይዞ መገኘት ነው። ያኔ ያስኮረጁኝ ሁላ ዛሬ ኑሮ ከብዷቸው እያስኮረጅኳቸው ነው። ወፍራም ነች። አዎ ይመቻቸው። ይዝላቸው ባክሽ። ፍራሽ አንጥፈው ይተኙበት። ድሮም ብቻቸው መተኛት የለመዱ። አራት ጨነቂ እንኳንም ባንቺ ጦስ ተቀጣው። ማርሽን ስለቀመስ ቦምብ ቢዘንብብኝ ማለት ነው። አየኔ ቆንጆ ይብላኝ። አሪፍ አገላለጽ ነው። ወረቀቱ ራሱ ግመጡኝ ይላል። ሳሙኝ ይላል። የደላላ ነገር። ባለትዳር መሆኔ በጀሽ እንጂ አልተወሽም ነበር። ከአቅም በላይ ስትንጠራራ ብብትን ኮርኩረው እንዳያስቁ። ይልቅ አስተያየት ስጥበት የሚተባልከው
አንደኛ ይህን ነገር ማድረግሽን አስጨናቂ ማወቅ የለበትም። ሁለተኛ አፍንጫሽ እንደ ንጉሳውያን ቤተሰብ አፍንጫ ነው የሚለውን ቀይሬው። ለምን? እኔ ድሮም የዛተ ሰው እንደማይማታ ነገር ያለው። ቆይ ከዛ በኋላ አውርታችኋል? ዘግቶኛል፣ አያናግረኝም። ለብቻው ነው የሚያወራው። አበደ እንዴ? ምን አውቃለሁ። ስቱዲዮ ሲከለከል የራሱን ስቱዲዮ ከፍቶ አረፈው። ለሞኑ ምንድነው የሚያወራው? ይሰማል? ምን ይመቻቸው ይድላቸው፣ ፍራሽ አንጥፈው የተኙበት እኔ ወንድ ነኝ ምናምን ያስቁ ለሮዝቀው እየሰደበ እኮ ነው። እንዴት አይገባ? ማንን ባሽሙር እየገሸለጠ ነው። ምንድነው? እኔ ሴት አውቃለሁ አንተ ሴት አታውቅም እያለ እኮ ሴት ነች የጻፈችው? አዎ። ሞናሊዛም ራሷን እንደዚህ አጽፍ። ከዚህ ውስጥ ታሪክ መስማት አልወድም ያለችው ብቻ ነው እውነት። በጣም ውሸታም ሴት ነች። ውሸት የመናገር ሆቢ ያለኝ ብላ አልጻፈችልኝ። ከሴቶቹ ላይ ምርጥ መርጣ ውበቷን እንደ ብሔራዊ ቡድን ያሰባሰበችው። እስካላየናት ይህንንም መናገር አንችልም። የቁንጅና ውድድር አሸንፋ ታውቃለች? ሪካርዷን አልጻፈችልኝ። አያት ነች እንዴ? አይደለችም። ሰዓት ምናልባት እኮ ውድድሩን ያላሸነፈችው ኢንተርቪው ላይ ወድቃ ሊሆን ይችላል። ለነገሩ ታሪክ መስማት አልወድም ያለች ሴት ከእውቀት የጸዳች ብትሆን። በል ጨዋታ ቀይር። ሳሚ። አቤት። ተዋት፣ አቀረቀርክ እኮ። ገርማኝ እኮ ነው። እኔም ገርሞኛል። እንዴት? እስከ ዛሬ ማንንም ውበት ወረቀት ላይ ጽፈ በቃል ስታጠና ይቻላል። አብረን የተማርነው ማትሪክም አብረን የወሰድነው። እንዴት አላወቅኳትም ብዬ ልይዞኝ እኮ እስከምታውቃት ድረስ ነው እንደ ጎበዝ ተማሪ ኖት ጽፈ የምታጠናት። ሳሚ ወዬ፣ በጣም የምትገርሚ ነሽ። እንዴት ውበትሽን በእኔ ስም ትልኪያለሽ? ምንም ማለት እኮ አይደለም። ህዝብ ለሚሰማው ሬዲዮ እኮ ነው ስሜን የላክሽው። አስጨናቂ እንዳያቅብኝ ብዬ ነው ሰብሊ። እሱ ከአንቺም አልፎ እኔን ማስጨነቅ የለበትም። ይሄ እኮ ቀላል መስዋዕትነት ነው። አንቺ የምትሰድብኝ አይበቃም? ሌሎች እንዲሰድቡኝ መስዋዕት የምታደርጊ? ለምን ይሰድቡሻል? ቀጭን ሴት ለማግኘት ሰፊ ያለውን ደውሎ እኔን ሲያገኘኝ አይደለም መሳደብ አይደበድበኝም? ሰብሊዬ፣ ሲደውሉሽ ትቀጥሪያቸዋለሽ እንጂ የማገኛቸው እኔ ነኝ። ተይም ባንክሽ። ጓደኝነት ለመቼ ነው ደግሞ? ራሽን ብታፋልጊኝ ምን ትሆኛለሽ? በእናትሽ ሰብሊ። ሰብሊ፣ በላስ ቬጋስ ይዤሻለሁ። እሺ፣ በአዲስ አበባ አይ ሳሚ፣ ዛሬ እንዴት ተሳልኩ እባክህ። ሁሌ እኮ ነው ማስታወስ። ታዋቂ ከሆንክ በኋላ እንደማንተዋወቅ ሆነ ነበር። ይልቅ ሰብለ የምትባል ታስታውሳለህ? ሰብለ ማነች? ሰብለ ከኛ ጋር ሃይስኩል የተማረች ማትሪክንም እንደውም ከኛ ጋር የወሰደች። ሰብለ የምትባል እኮ ከኛ ጋር ተማረች። ሰብለንማ ማስታወስ አለብህ። በጣም ቆንጆ ልጅ። ሴታታም ነበር እኮ ሳሚ። ቆንጆ መሆኗን በምን አወቅ? ሰብለ እንዴት ትጠፋለች? ታሪክ መማር ማትወድ ሁሌ በሂስትሪ ፔሪድ ምትፎርፍ። ሳይንስ እኮ ነው የተማርነው። ምን ሆነ? በቃ እደውልልሃለሁ። ስቱዲዮ ልገባ ነው። እኔም ባሱስ ልገባ ነው።
ምንድነው መስል ባሹር ነው መሰለኝ ደርሼበታል። አላናገርኩ። ምን አይነት አስተዳደግ ነው ያደረገው? ቤተሰባችን መሳለባችን ምንድነው የሚጫወት ነው? ባሽሙር አላስቀምጣለኝ። እኔ አሽሙር ምን እንደሆነ አላውቅም። እሱም በጽሁፍ ሪፖርት አደርጋለሁ። ወንጀል ሲሰራ ተደረስኩበት ይቀባል። ለምን ወንጀል? እሱም በጽሁፍ ሪፖርት አደርጋለሁ። ቁመት ሜትር ከ53 እኔን የወደደ ሰው ቢመጣ መግባባት እንችላለን ይላል። አድማጮቻችን ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆድዬ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆድዬ። እንዴት እስካሁን አላስተላለፉትም? ውበት ያሪፍ ስለሆነ ለፕሮግራማቸው መዝጊያ ቆጥረውት ነው። ለምን ታዲያ ካሚንግ ዝም ብሎ ማስታወቂያ አይለቁልሽም? መቀለድሽ ነው? በተለይ የዛችን ልጅ ውበት ካነበብክ ጀምሮ የራስን ውበት ረስተህ ድሮም ቢሆን ጭንቅላቴን እንጂ ውበቴን ይዤ ከቤት ወጥቼ አላውቅም። ደውልላት። ኤቲክሱ አይፈቅድልኝም። ወረቀት ላይ ስላነበብካት ብቻ ልታገኛት አትችልም። እንደ ጎበዝ ተማሪ ኖት ይዘህ ታጠናታለህ ብለኝ የለ እና አጠናታለሁ። ከዛስ? በቃሌ ይዛታለሁ። ከዛስ? ከ60 አፈተናታለሁ። ከዛስ? ከ60 ተፈትኛታለሁ ውስጤ ገብታለች ለማንም አልሰጥም ልትል። አይሳቢ ውበቴ ልኬላችሁ ነበር። መቼ ነበር የላክሽው? ከ3 ቀን በፊት። ከ3 ቀን በፊት? እንዴት አልተላለፈም? ለማንኛውም ቼክ ላድርግልሽ። ስምሽ ማን ነበር? ሰብለ ሙልጌታ። ኦኬ እሺ፣ ትንሽ ቆይተሽ ደውይልኝ። ሳሚ፣ ሰብለ ሙልጌታ የሚል መተላለፉን ቼክ አድርግና ንገረኝ። ምን ነው? ምንም ሰብለ ሙልጌታ ተላልፏል። እርግጠኛ ነህ? አዎ። ተላልፏል። አልተላለፈም። ምናልባት መብራት ጠፍቶ እንዳይሆን። አልጠፋም። እንዴት እናንተ ሰፈር ብቻ አይጠፋም? ተላልፏል ካላችሁ ወንዶቹ እንዴት እስካሁን አልደወሉልኝም? ትንሽ ታገሽ፣ ይደውሉልሻል። የኔን ወሰምቶማ ሊታገስ የሚችለው እንዳይኖር። እንዲማ 100% እርግጠኛ አትሁኝ። ሺህ በሺህ እርግጠኛ ነኝ። አብሮኝ የኖረ ውበቴን የማውቀው እኔ ነኝ። እርግጥ ነው ውበትሽ ብዙ አመት ካንቺ ጋር አብሮ ኖሯል። በጣም ውሸታሞች ናቸው። በጣም ነው ማዝንባችሁ። ሰደበችን እኮ። ሰብለ ሙልጌታ የሚባለው ስም አልተላለፈም። እንዴት አወቅ? ከስቱዲዮ ባረም ፕሮግራም መስማት አልተከለከልኩም። ሳምሶም እኮ ተላልፏል ብሎኛል። ውበቷን አፍኖ ይዞታል፣ አላተላለፈውም። ምን ያደርግለታል? ያደርግለታል እንጂ ሻይ ቡና፣ ከዛ ወተት፣ እርጎ፣ ቤርጎ ሊላት ነዋ። ሰብለ ነይ። አድራሻሽን ከሬዲዮ ጣቢያ ነው የወሰድኩት። ሰብሊ ፕሊዝ በእናትሽ አንቺ አውሪ። ምን ብዬ ደስ ያለ እኔ ምን ብዬ ነው የማወራው? ባለፈው በስሜ ላክሽ፣ አሁን ደግሞ ሄሎ አታብላይ። ወንድ እኮ ነው ሰብሊ፣ በእናትሽ ቼክ ቼክ ቼክ። ሄሎ ሄሎ ሄሎ። አድራሻሽን ከሬዲዮ ጣቢያ ነው የወሰድኩት። አንተ እንድትወስደው ብላ ነው አድራሻዬን የሰጠች። እባክሽ የኔ መቤት
አጠገብሽ ያለውን ሬዲዮ ዝጊው። እስካይሽ ድረስ ቸኩያለሁ። እስካይሽ ቸኩሏል። የቱ ቸኩል ጋር እንዲረክሳል ማለትሽ ነው? በጣም ቸኮልኩ እንዴ? ቀንዱን የቸኮለው አንተ አልቸኮልክም። እንዴት? ቀኑት ከወጣው ጆሮ ማን ቀድመ ደጋሉ? ድምፅሽ ምን ነው ተቀየረ? ኔትወርክ ነው የሚያቀጥልና የሚያወፍረው። በስልክ ያልካሳኳኝ ላይ ስንገናኝ ያፈርሳለሁ ማለት ነው። አይንሽን አይቼ ብፈርስ አይቆጨኝ። ካፈረስኩ በኋላ ግን ካሳቅፈኝ እንዳትለኝ። ይልቅ ጊዜ አታጥፋ። አሁንም ቅጠረኝ። አንቺ ቅጠሪ። እኔ ማውቃት አዲስ አበባ የለችም። አንተ ቅጠረኝ። እኔስ ማውቃት አለች ብለሽ ነው? ኦኬ ስሚ አብረን እንሂድ። አንቺ ነሽ የምታዋሪው። ጭራሽ እንዴ! ሌሎች ወንዶችም ከደወሉ አድራሻዬን ስጡልኝ። ከደወሉልን ላንቺ ደውለን ፍቃደኛ አስተውኝ እንሰጣቸዋለን። ፈቅጃለሁ፣ አስደውሉልኝ። በተጠየቅን ቁጥር ያንቺን ፍቃደኝነት መጠየቅ ደንባችን ያዛል። ፕሮሰስ እያበዛችሁ ወንዶቹን አታጉላሉ። ከደንባችን ውጭ አንሰራም። ቆመን እንድንቀር ነው እንደ ፍላጎታችሁ? ማንም ሰው ቆሞ እንዲቀር ደንባችን አይፈቅድም። ለኔ ሲሆን ነው እንደ አዲስ ደንብ የምታወጡት? ዛሬ ለደወለልኝ ወንድ ሳታስፈቅዱኝ እና አድራሻዬን የሰጣችሁት ምን? ና እኔ ነው? አዎ። ለምንድን ነው የምመጣው? ስለጠራው። ሰው እየጠበቅኩ ነው። ሰው አይደለሽም እያልከኝ ነው? አልወጣኝም። ነገር አልፈልግም። በሴትም ለከፋ ተጀመረ እንዴ? ሳምሶን? አቤት። ተቀጣጥረን ነበር። እኔና አንቺ? አዎ። ሰብለነኝ እንዳትይ። ፓስፖርቴን ላሳየህ? ለምንድን ነው የምታነሳቸው? አብራት ያለው ታዋቂ ጋዜጠኛ ነኝ። እኔ ደግሞ የታዋቂዎችን ገበና በመጎርጎር ነው የምኖረው። ዋው በጣም ነው የምታምሪው። እና ስልክሽን ስጪኝ። ፎቶ ልታነሳኝ? ነገ ሊመጣው አይታወቅም። ወንጀል ነው የሰራሽው፣ ወንጀል። ክሰሰኛ። ጠብሽ ከኔ አይደለም ከፈጣሪ ነው። ኧረ እኔ ከፈጣሪ ጠብ የለኝም። የቆንጆ ሴት ውበት ጭንብላ ጥልቀሽ የመጣሽው እሱ በሰጠሽው በስላልተማመንሽ አይደል? እሱ ይቅር ይበልሽ። እንዲህ ካሏሽን ሰፍ ብላችሁ አትመጡማ። ሰፍ ብዬ ብመጣም አንገቴን ሰብሬ መመለስ አይቀርም። ተሰብርክ ማለት ነው? አንቺ እንደ ንጉሱ አይና አፍንጫ ቀጥ ብሎ የወረደ አፍንጫ፣ ይሄ እንደ ጭሰኛ እንጀት የቀጠነ አንገት፣ ይሄ እንደ በረሃ ሎሚ ጉጭ ጉጭ አለ ጡት፣ ይሄ ሁሉ 50 ሎሚ ነው። 8 ቁጥር ወገብ ቁጥር አናውቅም። ትርንጎባት ላት ባለጌ ሳሚ። ኦ ማይ ጋድ! እኔ አላምንም። እኔም አላምንም። እንዴት ነህ? እግዚአብሔር ይመስገን። ህሌኒ ደበበ 37 ቁጥር
ቴንክ ዩ 56 ቁጥር 11 ኬ 72 ቁጥር አረሳሁሽ ወይኔ ወይ ሳሚ ታዋቂ ጋዜጠኛ መሆኑን ሰማሁ። ሰብሊ ታዋቂ? አዎ መታወቃችሁ ትርጉም የለውም። ውበትሽን አላስተላልፈውም። አንተ ነህ ኪዌ ሬዲዮ ጣቢያ የምትሰራው? አዎ ትተዋወቃላችሁ? ውበቴን በስሙ የላኩላችሁ እኔ ነኝ። ለምን? አስጨናቂ የሚባል ቦይፍሬንዷ ፈልጣ ነው። እውነት ግን አላስተላልፍከው? አዎ። ለምን? እኔ እንጃ። እዛ ስለምትሰራ ነው ለካ አድራሻዬን ሳልፈቅድልህ የወሰድከው። ማስፈቀድ እንዳለብኝ በምን አወቅሽ? ቅድም ስደውል የሆነች ሴትዮ ለኔ ፍቃድ አድራሻዬን እንደማይሰጥ ነግራኛለች። ሽት በድጋሚ ደውዬ ሶሪ ማለት አለብኝ። ግዴለ እኔ ጠይቅልሻለሁ። እኔ እነግራቸዋለሁ። አንተ የምትነግራቸው ከሆነ ኦኬ። ግን መቼ ታስተላልፈዋለህ? ሰኞ። ገና ሰኞ? ነገና ከነገ ወዲያ ውበት የለም። ግብርናና ስፖርት ነው። ግብርና ላይ ልቀቅልኝ። አንቺ ማዳበሪያ ነሽ ወይስ ምርጥ ዘር? ማዳበሪያ። ገሪ አየኋት እኮ አየኋት። እንዴ ሳሚ ገሪ ሰብለለኛለች። ይለካ አብራኝ የተማረችው ሌኒ እኮ ነች። እንዴት ልታገኛት ቻልክ? በድፍረት ደወልኩላት እና ስላየሃት ብቻ ነው የሁሉ ደስታ? አዎ ድሮም እኮ ሳያት ደስ ይለኝ ነበር። አይኔ ከተማሪዎች መሃል ቀዳዳ ሰርቶ እሷን ብቻ ያይ ነበር። እሷን ብቻ። እና ምን ወሰንክ? ለምኑ? ካያት በኋላ ምን ለማድረግ ወሰንክ? ምንም። ድሮም እኮ ካያት በኋላ ወይ ወደ ክላስ ገባለሁ ወይ ወደ ቤት በቃ። የሰው ልጅ ደስ የሚሉትን ነገሮች ለማግኘት ሲል የሚኖር ፍጡር ነው። እንዳታመልጥ ሳሚ። ጊዜ አታጥፋ። ቅጠራትና ወድሻለሁ ብለህ ንገራት። ማ ሰፍ ብላ የመጣች ሴት ሰፍ ብሎ የሚጠብቃት ብዙ ወንድ አላት። ግን ደግሞ ኤቲክሱማ ከደወልክ በኋላ ተበላሸ እኮ። ደወልክላት እኮ። አስጨንቅ ነኝ። ስም እኮ በጣም የሚሰሙት አይደለም። ሰላምና መረጋጋት የለውም። ይሄ ስም የራሱ የሆነ ታሪካዊ አመጣጥ አለው። ቅድመ አያቴ ከማይጨው ጦርነት ሲመለሱ አያቴን አርግዘው በነበረበት ጊዜ በቃና አሁን አንድ ስልክ እየጠበቅኩ ነው። ቆይ ተደውልልኝ። ሃሎ ሃሎ ሃሎ። ይችሉ ታውቃታለህ? አውቃታለሁ። ዘመኔ ነች። ሰብለ ሙሉጌታ ነው የምትባለው። ማለት የሷ አባትና የኔ እናት አብረው ማለት አክስቴ ውጪ ማን ያነሳል? ትዝ አለኝ። የቤተ ዘመድ ስብሰባ ላይ ነው የተነሳ ነው። አጎቴን ያነሳል። አሪፍ ካሜራ አለው። በጣም ያሳዝናል። አስፈላጊ ከሆነ ላመጣት እችላለሁ። ኢቲክሱ ለማንኛውም ብታመጣትና ብንተዋወቃት ለአንተም ጥሩ ነው እንጂ ተስማሙ የለም። አሁንም ልጅ ነሽ። ልጅ እንኳን አይደለሁም። አብረን ስለተማረን እድሜሽም መገመት አያቅተኝም። ዘግቼ ነው ትምህርት ቤት የገባሁት። አሃ ነው እንዴ? አንቺን የመሰለች ልጅ ባላጣው ብትል የሚያምን የለም። ብታምንም ባታምንም ባላጣው። ከድሮ ጓደኞቻችን እነማንን ታገኛለሽ? ፎር ዘ ፈርስት ታይም አንተን ሳገኝ እኔም ስላየሁሽ ደስ ብሎኛል። ድሮም እኮ አይሽ ነበር። የት? ትምህርት ቤት። ልጅነትን እንጂ ጓደኞችን ረስተሃል ማለት ነው። አንቺ ስለማታየኝ ይሆናል እንጂ
በደንብ አይክ ነበር። እንደውም ሁላችንም ነበር የምናይክ። ለምን? ፊትክ ላይ ሁሌ አቧራ ነበረ። ትዝ ይልሃል ግን አቧራው? አዎ። የትምህርት ቤታችን አቧራ ለናሙና አንተ ፊት ላይ ቁጭ ያለ ነበር የሚመስለኝ። አይሉ አልተለወጥሽም። አሁንም ግልጽ ነሽ። ለምንድን ነው ግን አቧራ እንደዛ የሚወድክ የነበረው? እናቴ አመዳም እንዳልሆን አስገድዳ የምትቀባኝ ባዝሊን አቧራ ይስብ ነበር። እናት ናቸው አመዳም እንዳትሆን ብለው አቧራ የሚያደርጉ። የቀጠርከኝ እንደዚህ አይነት ቀዝቃዛ ቤት ልታመጣኝ ነው? የቀጠርኩሽማ የት ነው? የፈለግሽበት ቦታ ልጋብዝሽ እችላለሁ። የት ነው መሄድ የምትፈልጊው? ባል ያለበት። ወንዱ እኮ ብዙም ግልጽ ሴት አይወድም። ትንሽ ኮራ ማለት አለብሽ። እስከ መቼ? እስከ ራት። እስኪ ለማንኛውም በደንብ ይምሽ። እሷ ነች እኔ ጆሮ ላይ ስልክ የምዘጋው? ይቺ ጨምላቃ አስጨንቅ ማን እንደሆነ አልነገርካትም? ነግሬያታለሁ። እሷ ትረሳለች። አስጨንቅ አንድን ነገር 10 ጊዜ አስቦ ይጀምራል። ከጀመረ ግን ወደፊት እንጂ ወደ ኋላ አይልም። እኔ የለሁበትም። ባክ ወንድ ያለበት ቦታ ይዘኝ ብላ። አሁን እኮ እዛ ገብቼ ነው የምደውልልህ። ሃሎ ገሬ፣ ሃሎ። ይቆራረጣል። ወጥሻለሁ ልላስ ስላዋራ ምናምን ስታነሳተው ሃሎ አሞራ አይደለም አዋራ። ሃሎ አሁንም አልመጣም። ሀሳብ እዛ ነው። አዎ ምን ያናደኝ? ምን ብላ? ከኔ ጋር መደነስ አፈልግ። ከአዳዲስ ወንዶች ጋር መደነስ ፈልጋለሁ። ያሮጅ አይደል? ይልቅ ከኔ ጋር ደንስ። ከሷ ጋር የወላጆች ቀን ሲከበር ደንሳችኋል። ምን ያልተመቸ ነገር አለ? ቆይ አንቺ እንደዚህ ደረቱ ላይ ተለጥፎ መደነሳት ተመችቶሻል? ሰው አለው? የለው። እኔ አንተም በሆን ተረጋግቼ አልሸነው። በውድ ዋጋ የጠጡት መጠጥ ተረጋግተው ካልሸኑት ጡር አለው። እኔ በአንተ ጦስ ነፍሴ ልትወጣ ነው። ለምን? ተከትዬ የመጣሁት ከሞት ላድን ነው። አብራ ያለችው ማን እንደሆነች ታውቃለህ? ጠረኗን ነው የማውቀው። ደረት ላይ ለጥፈ ጠረኗን ስታቀብልህ ጋርዶቹ አይተዋል። ጋርዶች አሏት እንዴ? አልንገርህ፣ ሚስት ነች። ምን? ማግባቷን እኮ አልነገረችኝ። ጭራሽ አውርታችኋል? በቃ ለዚህ ነው ሲወጣ ጠብቀን እንቀጠቅጠዋለን ሲሉ የሰማኋቸው። እና ምንድን ነው የሚሻለኝ? እንግዲህ በላህ ቡጤ መቋቋም አቅም ካለው ገብተህ ተፋለማቸው። የጋርድ ቡጢ መቋቋም ከቻልክ ገብተህ ሞክረው።
አልጫ በቃ ቤት እንቀይር። ገና ሳምጫውት ህሌኒ ከኛ ጋር መጣች እንጂ ከኛ ጋር አይደለችም። እና ጥለናት እንዴ ነው? ጥለና ያምሻል እንዴ? ይዘናት ነው እንጂ የመጣችሁ እኮ እኔ እናንተን ፈልጋ አይደለም፣ ወንድ ፈልጋ ነው። እኔም ጾታዬ ወንድ ነው። እስኪ በረዶ ጠይቂልኝ። ለቢራው ነው? ለጄ ነው። ስለሱ አትጨነቅ፣ እኔም ተጨነቅልኝ እኮ ጭንቀታችንን አዋተን ልናድናት ይገባል። ሳትታመም እንደዚህ ወንድ ለማግኘት መቻኩ ባህላችን አይፈቅደው፣ ነውር ነው። ባህላችን ያልፈቀደው ነገር ሁሉ እኮ በሽታ አይደለም። ይልቅ አንቺ አንድ ነገር ቃል ግቢልኝ። ለኔ መጀመሪያ ቃል ግባልኝ። አዝማሪ ቤት ይዘን ሂድ። ባልፈልግሽ ነው? ነው አይደለም፣ ለስራ ነው። ለስራ ከሆነ ከአዝማሪ ቤት የማይጠፋ ጓደኛ አለ። እንደውም አስተዋውቃቸዋለሁ። አዎ ጓደኛ ሀብታም ነው። በምን አወቅሽ? ድሀ ከተኛ በኋላ ስለሚቀጣጠር አይደለም። አዝማሪ ቤቷ የወንድሙ ነች እና ሁሌ ከዛ አይጠፋም። ታዲያ ምንድነው ቃል የምገባልኝ? እሺ ዲያስፖራዎች በምን አወቁ? ዲያስፖራዎች ናቸው። እነሱ ሲመጡ ጠብቀህ የምትዘፍነው እኛ የኢትዮጵያ ልጆች አይደለንም? መጽሐፉም ቢሆን የጠፋውን ፍለጋ ሄደ ይላል። አቃጣሪ 400 ካሬ ሜትር ቦታ ስጣቸው። እኛም ዲያስፖራዎች ነን፣ እንቀላቀላ። ገረሜት ይሉ ነው አልነገረም እንዴ? ድንገት ፊልጣ ተብሎ ዛሬ ደቁ። አሃ ለዛ ነው ስልኩ እምቢ አለኝ። ስልክ እኮ እዛ አይሰራም። መቼ የሚሰራው ነው? በልበል እንግባ ግባ። ተቀበል። አሜሪካን አየናት ከግር እስከ ራሷ። አሜሪካን አየናት ከግር እስከ ራሱ። ካናዳን አየናት ከግር እስከ ራሷ። ካናዳን አየናት ከግር እስከ ራሱ። እሱስ ደስ የሚለው ከሀገር ሲመለሱ። እሱስ ደስ የሚለው ሀገር ሲመለሱ። ሀገር ሲመለሱ እሱስ ደስ የሚለው። ተቀበልኩ። ተረከዝሽ ሎሚ እንጎባት እንጎባትሽ እንጀት የረዘመ አንገት ለጭሰኛ እንጀት የረዘመ አንገት ካንቺ ጋር አድሬ ሲነጋ ለሞት ላፈር አይደለም ወይ የተፈጠርኩት? ላፈር አይደለም ወይ የተፈጠርኩት? ተቀበል። ከአንበሳ መንጋጋ ጅብ አይነጥቅም ስጋ። አንበሳ መንጋጋ ጅብ አይነጥቅም ስጋ። ድገመው። ናሽናል ጂኦግራፊ ተጀመረ። አንበሳ መንጋጋ ጅብ አይነጥቅም ስጋ። እኔም አንበሳ ነኝ፣ አንተም የጅብ መንጋ። ባይ ነገ ውበቴን አስተላልፍልኝ ፕሊዝ። ሞባይሌንም አያነሳም። ፕሮግራሙ ሊቀርብ ትንሽ ደቂቃ ነው የቀረው። አለቃዬ ነች። ከመስሪያ ቤት ነው። ላነጋግራትና የሌኒን ውበት እንዳታስተላልፍ ላድርግ። ምን ሆኖ ነው? መጀመሪያውኑ ዘመዴ ነች ብሎ ሲሄድ እንደማይመለስ ጠርጥሬያለሁ። በቃ አንተ ግባና ሸፍንላት። ማ እኔ ስቱዲዮ እንዳልገባ አግዳችሁኛል። ቂም መያዝ ነው? እሺ ይቅርታ ግን እናልገባና ሸፈን። በደብዳቤ ነው ያገዳችሁ እና
በደብዳቤ ግባ በሉኝ። እሺ። ባንዳ ታውቃለህ? አላውቅም። ወዳጅም ጠላትም መምሰል የሚችል ሰው ማለት ነው። ማጋባትም ማፋታትም ትችሉበታላችሁ። አስጨናቂ እባክህ እኔን አላወቅኸኝም። ታዋቂ ነኝ ትል የለም እንዴ? ወንድምህ መሆኔንም ማወቅልኝ። ሳምሶን የሚባል ወንድም የለኝም። የኔ ወንድሞች ጫን ያለውና ተናግር ያለው እኮ ድሮም ቢሆን የቁርጥ ቀን ልጃችሁ ነሽ። እናንተ ግን የሚሰራ ሰው አትወዱ። ለአንዱ እናት ሌላው እንጀራ እናት ናችሁ። በጣም ነው ማዝንባችሁ። ሰዓት የለም። እሺ አሁን ይግባ። ባለቀ ሰዓት ገብቼ ጎል ማስቆጠር እችላለሁ። ዳኒ ዳኒ እኔ ነኝ ሙያዬን የማውቅ። እናንተ ግን የሚሰራ ሰው አትወዱ። አይ ምዬ ኢትዮጵያ ማን ይሆን የረገመኝ? ማን ነው? እኔም ማዝነው ግን ለምዬ ኢትዮጵያ ነው። እኔም ማዝነው ለእናንተ አይደል። መቼም ቢሆን ፕሮግራም መስራት የሚችል ሰው ነኝ። ሰላም። ሳሚ እዚህ ቀጥሮኝ ነበረ። ሲዘጋይ ጊዜ ነው የገባሁት። ሳሚ እኔም ስደውልለት ስልክ አያነሳም። ለእኔም አያነሳም። ምን ሆኖ ይሆን? አላወኩም። ሚስቱ በሆን ኖሮ የዕለቱ ለሆነ አቅ ነበር። እኔ ግን ዘመዱ ነኝ። ያክስት ልጅ? አዎ ዘመዱ መሆኔን ልመሰክር ነው የመጣሁት። ለአንተ ብዬ ውበቷን እንዳታስተላልፈው ከሌኒ ጋር ጦርነት የገጠምኩት ወንድም ስለሆንኩ ነው። በየመጠጥ ቤቱ የምትዞሩት ጦር ሜዳ መሆኑ ነው? ማይጨው፣ አድዋ፣ ጾረና፣ ባድመ አላውቅም። ውበቴን አስተላልፍልኝ ብላ እንዳጨቀጨቀኝ እያባበልኳል። ዳኒ ከክፍለ ሀገር ጉዞ ተመልሶ ዛሬ ላይቭ ልታገኙት ነው። ክዌ ሬዲዮ ጣቢያ። ውበቶውን አሁኑ ይደውሉልኝ። አሬ ፕሮግራሙ ሰዓት የደረሰ ነው። ዛሬ ፕሮግራም በሙዚቃ ይሸፈናል። አስጨናቂ የሚለው ስሜን ለምን እንደምወደው ታውቃለህ? እንጃ። ኢትዮጵያዊ ለዛ ስላለው አይደለም። አላውቅም። እኔ ስላላወጣሁት ነው። እናቴ ከልጆቿ መካከል ለይታ አስጨናቂ አስጩ ያለችኝ ሳድግ ለጠላቴ ጭንቅ እንደሆነ ነው። የማየ ታሪክና የስም ያደር አለብኝ። ስምህን እንደምትወደው ሌኒ ነገራኛለች። አንተ መሃላችን ከገባህ በኋላ ደግሞ እንደጠላችኝ እኔ ነግርሃለሁ። ፍቅራችሁን ለማስቀጠል ብዬ ነው ጣልቃ የገባሁት። እንዳጠላለቅ በሰላም ትወጣለህ ወይስ ጠልቀህ ትቀራለህ? ምረጥ። እወጣለሁ። ያለበለዚያ ግደለኝ። አልገልህም። ታዲያ ምን ይሻላል? አርቲስትና ጋዜጠኛ በሰው እጅ ሞተው አያውቁም። አንተ እንግዲህ አዲስ ታሪክ ባለቤት አላደርግህም። ታዲያ ምን ይሻላል? እርገመኝ። አሰቃይሃለሁ። እንዴ ምን እንደ አርቲስት ወንድም እንካ ደወለች። ላውድ ስፒከር ላይ አደርግልሃለሁ። እያንዳንዷን ነገር በስነ ስርዓት ታወራታለህ። እሺ። ለምንድን ነው በተኝ የማትስተላልፈው? ጭራሽ በሙዚቃ ተሸውደኛል። በጣም ነው የማዝነው። በጣም ፍቅረኛ እያለሽ ሌላ ፍቅረኛ። እስኪ ምን ያንሰዋል? ነውር ነው። አንተ ምን አገባ? አስጨናቂ የሚባል ሰው ያገባኛል ብሎ ከሶሻል። ምን ስለሆነ? ፍቅረኛ አይነች ይላል። ደግሞ ምን ያንሰዋል? ደደብ በለው። ደደብ ድንጋይ ራስ በለው። ድንጋይ ራስ። ጅብ አገጭ በለው። ጅብ እንዳትለኝ። አሁኑኑ ቢሮ መጥቼ በግድ ታስተላልፉታላችሁ። አገጭ። አሁኑኑ ሄደህ እንዳይተላለፍ ታደርግልኛለህ። እሺ። ይቅርታ ወንድሜ። ምንም ችግር የለም። ይቅርታ። ችግር የለም። ሂድ በቃ። እሺ። ጅብ አገጭ። ስልኩን አምጣ። በሰላም ሀገርማ ሰው አፍኖ መደብደብ አይችልም።
ምንም እኮ አልጎደንም። ትንሽስ ቢሆን ወንድ እኮ ነው። እኔማ ድረሱልኝ ብዬ ልጮህ ነበር። ወንድ አይጮህም ብዬ ተውኩት። ጎትቶ ሲወስድ ነው ወንድነትን ያጣው። እኔ ጎትቶ ይወሰደኝ እንደ አዲባባ በምንጣፍ ጭኖ ይወሰደኝ ምን አውቄ? ቆልፎ እኮ ነው የጫነው። እኔ ወታደር ነበር መሰለኝ ቁልፏን ያውቃታል። ጭራሽ ኧረ ቤትስተው ቤቱ ሲደርስ ባይከፍት ኖሮ ይሄኔ በኮሚቴ እንደተዘጋ በር ታሽጓል ለጥፌ ነበር። እንዲህ ተጫውቶብህም አለቀው። ከእንግዲህ ከእሱ ጋር ትግል ገጥሜ የሀገሬን ንጹህ አየር ለሰከንድ የሚቋረጥብኝ አልፈልግም። አንተ እንደፈለግክ መሆን ትችላለህ። እሌኒ ግን የፈለገችውን መርጣ የማግባት መብቷ መክረፍ አይችልም። እኔን አትምረጠኝ እንጂ የፈለገችውን መርጣ ታስቆልፍ። እሌኒ አታሳዝንም? በጣም አስጨናቂ እንደ ኮሶ መድኃኒት በግድ ልትጋተው እኮ ነው። ምስኪን እኮ ስልኩን አምጣ። አድራሻውን እሰጥሃለሁ። ግን እኔ እንደሰጠው እንዳትነግረው። አልነግረውም። አንተ ስለሌላ ሰው ያልገባህ ነገር አለ። እሌኒ ምንም ነገር ደብቃኝ አታውቅም። ስለሌላ ነግራለች። ብዙ ብታውቅ ኖሮ ትነግረኝ ነበር። ወንድም እንዳላትም አልነገረችም። የረባ ግንኙነት ቢኖራችሁ ኖሮ ስለ ዘመዶቻችን ትነግረን ነበር። ስለተወሰኑ ዘመዶቿማ ነግራኛለች። በተለይ የአራት ኪሎ ሌላው ከአንተ ጋር የባጠቋጡ ለማውራት አይደለም የመጣሁት። ከእንግዲህ ግን እህቴ በአንተ ምክንያት አንድ ደቂቃ ካለቀሰች አንተ ደግሞ ዓመቱን ሙሉ ስታለቅስ ትኖራታለህ። በልና እንሂድ። ደህና አድርጌ ነው ያጥረገረኩልህ። አልሄድም። ምን ሆነሃል? አስጨናቂን ትወዷለች እባክህ። በል እባክህ፣ የሚወደድ ሰው አይደለም። ተነስና እንሂድ። ይኸው ቢሮ ስትገባ አየኋት። ገባች እንዴ? ባጠገብህ አይደለ እንዴ ያለፈችው? እና ባትወደው ነው እንደዛ ሰድባው ተመልሳ ቢሮ የምትመጣ? ይኸው ስድብ በስልክ አልገባ ስላለው በአካል መታ አረገረገችው። እንዴ መታችሁ እኮ አንተ አንተ አልጫነው እንዴ? እሰይ ዝም ብሎ ያታል እንዴ? እንዴ ወረወረችበት። አሜሪካ ሀገር መኖሯ ጠቅሟታል። እንደኛ ሀገር ሴቶች በእንቧ አትደባደብም። ሌኒ እንኳንም አብረሽኝ ተማርሽ። አሁን ነው የምታስፈልጋት። ሂድ ሂድ፣ ጊዜው አሁን ነው። ሂድ ሂድ ሂድ። አልሄድም። ሴቶች በሚናደዱ ጊዜ ከጎናቸው ሆኖ አይዞሽ ለሚላቸው ወንድ እነሱ ልባቸውን ከፍተው አይዞ ይሉታል። ሂድ ሂድ። ከየት መጣ ብትለኝ አገር ላይ አይደል ያለው? ከየትስ ብትመጣ? ሂድ 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 ሂድ። ሃይ ሌኒ። ሃይ። ከየት መጣ? አገር አይደለ እንዴ? ከየትስ ብትመጣ? እናንተ ደግሞ ጉረኞች ናችሁ። ዲያስፖራ አገር የሌለ ይመስላችኋል። የተናደድሽ ትመስያለሽ። አዎ። ሄሎ፣ የት ነው ያለው? አሁን ምን ታስፈልገኛለህ? መጣሁሽ። ጊዜ እኮ ነው እያቃጠለች ያለ። ለምን ነገር ነው ምንም የለም። ቆይ እሷ ነች የደወለችለት? እሱ ነው የደወለላት። ደግሞ እንትን አለኝ ደስ የሚለኝ ነገር የግል አርቅ ደስታዬን ያስነጠቅ ሲምፕሊ ጓደኛዋ ሊሆን ይችላል። ታስፈልገኛለህ አለችው እኮ። በተናደደች ጊዜ የሚያስፈልጋት ከሆነ ይህን የሷን ልቧን ከፍታ አይዞህ ብለዋል። የት ነው የተቀጣጠሩት? እንግዲህ አረፍኩት። ይሄን ሊያሳየኝ ነው ስራ ያስፈታኝ። ጠላት ወረዳ ውስጥ ገብታ አረፈችው። ቆይ እንዴት አገኘት? አንተ ስትንቀራፈፍ ነው አዋረድከኝ። ይሄ ባለጌ አትስደበው።
መንቀራፈፍ ባህላችን ስለሆነ መፍጠን ነውር ይመስለናል። እቺ ሴት ትቅርብኝ። ወዴት ልትሄድ ነው? ወደ ስራ። እሱ ምንም ስራ ከፈታል ጣቢያችን ይጎዳል። ካሁን በኋላም አንተ ብትዋት ነው ያልተዋት። አትልፋ። በምላስ ጤፍ የሚቆላ ሰው እጅ ላይ ነው የወደቀችው። ተመልከት። እስካሁን እሱ ብቻ እኮ ነው የሚያወራው። ብቻው። ለጠላትማ እጅ አንሰጥ። ተጋግዘን እንገረስሰዋለን። ናቁጭ በል። አምጣ ስልክ። ምን ይሰራልሃል? ፎቶ አንስቼ ከሷለሁ። ከዛስ? ከዛማ ባለፈው ማስጠንቀቂያ ተሰጥቶታል። አሁን ደግሞ ይባረራታል። አቤት ጎበዝ፣ በጣም ጎበዝ። አዎ በላምጣ። ጭራሽ ስራ ፈቶ 24 ሰዓት ሙሉ ይዘብዘብባት። ሄሎ አሁን ይሰማኛል። አለ እኔ ቆንጆ ቀን ብትራኛት ለይኪ ማታ በጣም ነው ሲመሽ እኮ ሁሉ ነገር ደስ ይላል። በተለይ ጨረቃው አይናችን ላይ የምትለው እሺ ማታ ንገር። ይልቅ ደውልላትና ዛሬ ማታ ቅጠራት። ፍቅረኛውን ቀጠሮ ለኔ ብላ አስሩ። እንዲህ ባጭር ጊዜማ ፍቅረኛዋ ሊሆን አይችልም። ስለ ጨረቃ አውሩ እኮ ስለ ጨረቃ አውሩ። ፍቅራቸው በመንኮራኩር ስለተሳፈረ ነው። ፍቅር በፕሮሰስ የሚሆን ነገር አይደለም። በምላስ ነው አይደለም። እንደዚህ ጣጣም ጨርሳ የመጣች ሴት ይቅርና ለፍቅር ደረቅ ልባለኝ የምትሏ ሴት ማከመን ነው። እንዲህ ፈጣን ከሆነማ በጣም ነው የማደንቀው። አንድ ጥር 32 ምላስ ስላለ ማንም ያደንቀዋል፣ ይደነቃል። አድንቀው። ይልቅ ደውልላት። ዛሬ ማታ የጓደኛዬ ልደት ስለሆነ ሰርፕራይዝ እናድርግላት። ካንተ አቀልድ ከምሬ ነው። ከውጭ ሀገር የመጡ ሰዎች ልደትና ሰርፕራይዝ ያካብዳሉ። በጣም ጨረቃ ስትወጣ ተመለሳ ነው ይሄ። አንዴት ምጣ እንጂ አዘናግቶ ማስመሸቱ ለኔት ነው። ያምላሳም ጦሙን ያመሻታል። ደውልላት ሳሚ። ማለት ያንተ ልደት እስኪ ይኸው አላውቀውም። እንዴት ለቁጥር እስከዚህ ብለች ማክሴፍ ነው ማለት ነው። ልክ እንደ አንቺ ስትሪ እጅ ብርቤ ለቀረበው ተቀበል። ወንድም ለመቼ ነው? ጓደኛ ነው ወንድም። ገሬ ጓደኛዬ ኑርልኝ ዘላለም። ሊያስራት ነበረ በምላሱ አፍሶ በዋስ ተፈታለች። አዝማሪ ቤት ምሽት በመሰንቆ ለቅሶ እንደምወዳት ነገርካት እንዴ? ኧረ አልነገርኳትም። እንዳትነግራት። እኔ መጠጥ ላይ የሚወራ ነገር ደስ አይለኝም። አዎ፣ ግን አሁንም ልቧ እሱ ላይ ነው። ትንሽ ከተዘናጋን ይደውልላታል። እንግባ። እሺ፣ አንተ ግባ። መጣ አልሰማኝም ነበር። ነገ እንገናኛለን። ነገ ጨረቃ የለችም። እሌኒን የት ነው የምታውቃት? አዲስ አበባ ሰፊ ነች የሆነ ቦታ። ከኔ ጋር አብረን የተማርነው የሆነ ሚሞሪ በጣም አሪፍ ነው። 12 ጂቢ። እሷ ግን አልነገረኝ። እመነኝ። ለምን እንደው ስለ ፍቅረኛ ማወቅ የፈለከው ነው? እየሰለልከኝ ነው?
አይደለም ከስቱዲዮ ከመባረር ውጪ ምንም አታመጡብኝ። አንድ ነገር ቃል ከገባህልኝ ሁለተኛ ስቱዲዮ ድርሽ አይደል? ምንድነው ቃል የምገባት? እሌኒን ተውልኝ። ምን አሳቀኝ ገንፎ ከምሳዬ ተርፏለች እማዬ። እሺ ጋር አልከኛል ለፋም አንደርግራውንድ ቆፍረህ ብታጎነብስ ይሻላል። አረ እፈር ተለመነኝ ዳኒ ተለመነኝ። አረ የሚለመንና የማይለመን ነገር ለይተህ ወቅ። አንተም መለመን እንዳለብኝ ራሴን አሳምኜ ነው የመጣሁት። እሺ በለኝ። የለመንከኝ ነገር ከአቅሜ በላይ ስለሆነ እግዚአብሔር ይስጥልኝ። እግዚአብሔር እኮ መስጠት ሲፈልግ ሰው ይልካል እንጂ ራሱ ወርዶ አይሰጥም። እባክህ እኔን አላከኝማ ምን አድርግ ነው የምትለኝ? ዳኒ አንተ ሴት አላጣህም። ብዙ ሴቶችን የሀገር ሴቶችን ማስከበር ትችላለህ። እባክህ ሌኒ ለኔ ተወልኝ። ኢቲክሱ አይፈቅድም። ሌኒ ከትምህርት ቤት ጀምሮ ሳያት የነበረች ልጅ ነች። የትምህርት ቤት ጓደኛ ሴት ልጅን በአይኑ እያያት ታድጋታል እንጂ አያገባትም። ያንተ ሽበለ የሚያረግ ነው ስማቱና ተገለ አናገረ ሄሎ ሳሚ፣ የትላንቱ ጭፈራ ድካም አለቀቀኝ። እኔ በጣም ነው ስራ የገባሁት። ጎበስ፣ እንድትዘጋጅ ነው የደወልኩልሽ። ለምኑ? ውበትሽን ላስተላልፈው ነው። ብዙ ወንዶች ወዳጅ ሊጎርፉ ስለሆነ እና ግድብ ሰርቼ ልጠብቃቸው። አዎ፣ እንደውም አታስተላልፈው። ልቤ አንድ ሰው መከጀል ጀምሯል። ሄሎ አስጨናቂ፣ አትወደኝም? እንደምትወድ ነግራኛለች። ይሸጣል። እውነቷን ስለሆነ ነው ፍቅራችሁን ለማስቀጠል ደፋ ቀና ብለው። ወንድሟ ልካኩን ያዛተች አጣርቻ ወንድሟን እሷ አላከችው። እሷ ሳትልከው ነው እንደዛ ነገሩ ነው የመጣው። አዎ ድሮም የሆነ ቤተሰብ በንጹህ ፍቅር መሀል ጣልቃ ሲገባ ነበር ነው ነበር አለ የታውቁትን ነገር አትፈስሱ። እናንተ ጥንድ ሆናችሁ ኃይሎ ጋር እስከጨፍር ድረስ የሚፈላለጉ ሰዎችን ማገናኘት ስራ ቢሆንም ይህን ግን ተወው። ፍቅር ደግሞ ለምሳሌ ትናገራለህ እንጂ ሌኒን በቀላሉ መጥቷቸው እንደሚከብደኝ ነው እኮ። ቢሆንም ግን 6 ጊዜ ሞክሮ በሰባተኛው ተሳካለት። አንድ ቀን ከልብ ይፈንቅ ያወጣታል። ትሉ የማሸነፍ እንጂ መሸነፍ ምሳሌ አይደለም። ማሸነፍ ካልቻል ሽንፈትን በጸጋ መቀበል እንደማሸነፍ ነው ብሏል። ማን ያለው? የእግር ኳስ ፌዴሬሽን። በእርግጥ እኔ አስጨናቂ ነኝ። እኔም አውቀው አስጨናቂ በቀላሉ አሸንፍ። ለምን ቆልፍ የጠላቱን አንገት መቆለፍና መክፈት የሚችለው አስጨናቂ እንዲህ ፈሪ ሆኖ ከማየው ሞቴ ይመጣል። ፕሊዝ ቆልፍ። ልቧን ላይ እንዳይረጋ አንዳንድ ሰርጎ ገቦች እንቅፋት መሆናቸውን ካውቅ ወደፊት በሰላም ነው ስልክሽን የማታነሹ? ተንቼ ነበረ። እኔ ደግሞ ለብቻዬ ስስቋል። በደና ያገረመው የሚባል ፍጡር የነገረኝን ቀልዶች እያስታወሱ ሞኙለት ጊዜ ስቃላል። አይገርምሽ? ሞኞኛው አልኩ። ደስ የሚል ፍጡር ነው። ይወስ ሶ ስዊት። እኔም ደስ ብሎኛል። አንቺም እንደኔ ደስ ብሎሻል? ኧረ ኦኬ ነው። ዛሬ አንሄድም? እዛ ቤት ነው። ኧረ አንድ ቀን እንደ ትናንትና ስትሆን አይቼ አላውቅም። ኦ ማይ ጋድ! እንደ ትናንትና ደስ የሚል ምሽት አሳልፌ አላውቅም። እኛ ዲያስፖራዎች ለጉድ አስጨፈሩ። በተለይ አንደኛዋማ ስታምር በእናት አይኗ፣ ፈገግታዋ፣ ስትራመድ፣ ስትናደድ። አንተ ብቻ አይደለም እሱ አላማረችኝም የሚል ወንድ አልነበረም። የቤቱ አይኑ ሁሉ እሷ ላይ ነበር። እንዴት ነው የምታምረው! እንዴት ነው የፈጠራት! እንዲህ አይኗ፣ እንቅስቃሴዋ፣ አረማመዷ፣ ቁጣዋ። ቁጣ እንደዚህ ያምራል እንዴ? ገሬ አላማርከኝም።
በርግጥ የኔ ዳንኤል ነበርኩ። ምንድነው እንከው ምን ልንገር የሆንከውና ብዙ ነው ከሄድ ይቻላል። ማን ነው እንደዚህ የተጫወተብህ? ሪንግ ውስጥ አስገብቶ ጋር ዋጫወት እች ልጅ ትቅርብን ተማናጠረው በእኔ ደረሰ በአንተ ላይ እንደርሶ ይሄ የምንወደው ጣቢያችን እንዳይዘግ ትቅርብ። እሺ ተነሱ። እርቧ መጥፎ ሰው አለ። ሳሚ ትቅርብ እንደኔ ቡጤያችን ግራውን ቆፈረ ብታቦነብስ አንተዋል በቆፈርከው ሁሉ ያልቀብራል። እሷን አፍቅሬ ብሞት ስሜ ከመቃብር በላይ ነው። ያንተ ስም ሳይሆን ከመቃብር በላይ የሚሆን የእነሱ ሰርግ ነው። አሳቀኝ ገንፎ ከምሳዬ ተርፎ አሉ ያንተ ሩጫው አላለቀም። የእሌኒን የልቧን ግዛት ለመቆጣጠር አንድ ነገር ይቀራል። ምን? ስምህን ማስቀየር አለብህ። የማየኔን? አዎ፣ እሌኒ ያልወደደችው የልጆቼ አባት አስጨናቂ ከሆነ ልጆቼ እስኪሞቱ ድረስ ይጨነቃሉ ብላለች። ደግሞ እውነቷን ነው። እስኪ አስቡ። ጉግልን ቼክ አድርግ፣ ትራንስሌት ካልሆነ እኛን ጠይቅ። መዝገበ ቃላቱ ምን ይላል? አስጨናቂ፣ አስጨነቀ፣ አሸበር፣ አሸባሪ፣ ሽብሩ፣ ቴሮሪስት። ስም ማለት ስር ማለት ነው። አውቃለሁ። ስም ማለት እትብት ማለት ነው በላት። በጋራ ለምትወልዷቸው ልጆች ብላ እኮ ነው። እትብቷን ከማታውቅ ሴት ልጆች አይወለድም። አሸብር እሌኒ እነግርሻለሁ። አዎ እንደምወድሽማ ነገ ማወቅ አለብሽ። ከእንግዲህ ሌላ ሰው ጣልቃ እስኪገባማ አልጠብቅም። ግን እንዴት ብዬ ነው የምነግርሽ? እንደተለመደው ነገ ተቀጣጥረን የምትወጂውን ማኪያቶ አዘሽ አማስለው ስትይኝ ስኳሩን ሞችርበታለሁ። ከዛ እንደቀመሽው በጣም ይጣፍጣል ስትይ ልክ እንዳንቺ ብዬ መግቢያ ሲመቻችልኝ በግልጽ እንደምወድሽ ነግርሽ። ለኔ ቡና፣ ለሷ ማኪያቶ፣ ለኔ ቢራ ይሁንልኝ። በቀን ቢራ ጥሩ ነው። አሜሪካ በዚህ ሰዓት ምሽት ነው። እዛ የለመድሽው ከሆነ 3 ጊዜና ርቀት አይገደበውም። እኔ ትስቃለህ ብዬ ነበር የቀለድኩት። አንተ ግን ቀልዴን አጣጣልከው። ቀልድ መሆኑን ከነገርኩ በኋላ ነው እንዴ የምስቀው? ቀልድ ቶሎ አይገባኝም። በገረመው ሂሳባቼ ነው። ሶሪ። እንዴ? ገረመው ቀልድ መቀለድም መቀበልም ይችልበታል። እስኪ ደውልለት። በጣም ይመራል። ልክ እንዳንቺ ስልኩ አይሰራም። ምንድን ነው? የልደት ስጦታ ነው። ገረመው ስልኩን ሲከፍት ደውልና ስጥልኝ። የምትችሉ ከሆነ ማታ አዝማሪ ቤት እንገናኝ። አመጣው ፍቅር ፍርጃው እንጃልኝ መሰንበቻው እኔ እንጃልኝ መሰንበቻው ቀልጡን ታየቀን ቅደቱ። አሎ ገረመው፣ ስልክህን ዘግተኸው ነበር? ስብሰባ ላይ ነበርኩ። በአስቸኳይ ፊልድ ሂድ እየተባልኩ ነው። እባክህ እሌኒ ገረመውን ካላመጣ ብላ ወጥራ ስትይዘን ደውዬልህ ነበር። ለምንድን ነው የፈለገችኝ? ከውጭ የሚመጡ ሰዎች ልደት ያካብዳሉ ያልከው እውነትህን ነው። እሌኒ ልደት ስጦታ አምጥታልህ ተቀብዬልሃለሁ። ኧረ እባክህ
አዎ ለውሸት ልደት እንደዚህ ሆነች የእውነት ቢሆንም እንዴት ልትሆን ነው? በቃ አንተ ጋር ይቀመጥ። ከፊልድ ስመጣ ትሰጠኛለህ። አማኑ አማኑ አንተ ነው ጊዜ ገባ ሰው ቀጥሬ ነው። እነዛ ሴቶች እንዳይሆኑ ብቻ። ገረሙ ሳይኖር እንዴት ተቀጣጠራችሁ? እነሱ ናቸው የቀጠሩኝ። ቢሆንም በምሽት እየተቀጣጠራችሁ ልጅቷን አስጠልፈ እንዳትጠብቀው ብቻ። እንዴ መሀል ከተማ ላይ ጠለፋ ተጀመረ እንዴ? ከተማስ ቢሆን ከጨለመ ያው ገጠር በለው። ልጅቷ ማን ነች? ገረመው የወደዳት አልነገረህም እንዴ? ኧረ አልነገረኝም። ለእኔም ለማንም እንዳትናገር ብሎ ነው የነገረኝ። ሰብለ ማለት ነው? አዎ ቀዩዋን። ቀዩዋ ሌኒ? እኔ ስማቸው ታዛብኛል። ብቻ የምታምሮ ነው የወደዳት። አይ ገረመው ሌኒን ሊወድ አይችልም። ወዷታል እያልኩ በነጋታዋ እንዲያወጣጣሁት እና አመነልኝ። የብዙ ዓመት ህልሙ እንደሆነችና እሷን አግብቶ መኖር እንደሚፈልግ ነግሮኛል። ስለ ሌላ ሴት ነግሮ ይሆናል። ሽማግሌ ልከሃለሁ ተዘጋጅ ብሎኛል። ይቅርታ አረፈድኩ ባለ። አይ ችግር የለውም። ሄሌኒስ? ሄሌኒ አልመጣም አለች። እሷ አይደለችም እንዴ የቀጠረችኝ? ገረመው ከሌላ አልመጣም አለች። ምን እንዳስነካት አላውቅም። ወሬው ሁላ ስለሱ ሆኗል። እንዴ ለኔ ልደት ስጦታ ሰጣኝ የማታቅልሽ ለሱ እንደሰጠችው ስትነግረኝ በጣም ነው የገረመኝ። ፊልድ ይቆያል እንዴ? ስልኩን ቴክስት አድርግልኝ ብላለች። ድንጋት እኮ ነው ወጥቶ በዛው ይቀረው። ምን አይነት ቅዥቢ ጋዜጠኛ ነው? ለማንኛውም የገረመውን ስልክ ቁጥር ተቀበልሽልኝ? ከእንግዲህ በኋላ ኮራ በይ። ገረሙ ሽማግሌ ልክልሽ ነው። አዝማሪው ሁሉንም ነገር ነው የነገረኝ። ገረሙ ከፍ አሁን ገና ደህና ሰው ላይ ወደቅሽ። እኔ ራሱ የሆነ ነገሩ ደስ ብሎ ነበረ። አንቺ ትብሻለሽ ብዬ ነው የታውኩት። ብዙ ነው የጠጣሽው መሰለኝ። መቀባጠር ጀመርሽ። ደስ ስላለኝ ነው የጠጣሁት። የባል ፍለጋው ታሪክ ስለተቋጨ ነው የጠጣሁት። ሽማግሌ ያልሽው ቡነትሽ ነው? አዎ። ይልቅ ሽማግሌዎችን በጥያቄ የሚያጣድፍ ዘመድ አዘጋጅ። ትንሽ እንጂ ሌላ ምን ዘመድ አለ? አስጨናቂም ተዘጋጅ በይ። አስበሻል? ሽማግሌዎችን ሲያንገበግባቸው የገረመው ቤተሰብ ታሪክ ያመጣጥ ነገር ካሁን በኋላ አንተ ብትዋት ነው ያልተዋት። ጓደኛ ምን ነው ዘጋኝ? እኔ እንጃ። ጊዜ አትግደል፣ መልእክት ደርሶኛል በለው። የምን መልእክት? የልጅነት ልሙ እንደሆንኩ አዝማሪ ቤት ያወራው። ይልቅ ዙሪያ ጥምጥም አታብዛ በለው። እሺ። ጓደኛህ ገና ሳንጋባ በሽታውን አጋባብኝ። የምን በሽታ? ራሴ ለነግረው እየቻልኩ አንተን መላክ የዙሪያ ጥምጥም በሽታ ተጋብቶብኝ ነው። ስልኩን ቴክስት አድርግልኝ። እሺ ቻው። ወደ ስቱዲዮ ልገባ ነው። ቻው። ንገሪያት
ገረመው አይሆናትም። ለምንድን ነው የማይሆናት? ጓደኛዬን እኔ ነኝ የማውቀው። አይሆናትም። ቅድም ጀምሮ በደፈናው አይሆናትም ትለኛለህ እንጂ ስለሱ መጥፎ ማንነት አልነገርከኝም። ስለ ጓደኛዬ መጥፎ ነገር እንድነግርሽ ትፈልጊያለሽ እንዴ? አይሆናትም። ባለጌ ነው። ማገረመው አይደለም። ውሸታም ነው አይደለም። ሌባ ነው ወይም ሌላ ፍቅረኛ አለችው? የለችውም። ደግሞ ጓደኛዬ እንደዚህ አትበይው እንዴ፣ ይከፋኛል። ታዲያ ምንድን ነው? ሁሌ ፊልድ ይወጣል እና ይወጣ። ታዲያ ይወጣል አልኩሽ። እንግዲህ ፊልድ ሁሌ ፊልድ ስለሚወጣ በመኪና አደጋ ይሞትባታል ብለህ ሰጋ? ማሙድ ነው ቅዱሳቱ አምላክ። ይልቅ የእነሱን ለእነሱ ትተህ ስልኩን ስጣት። አልሰጣትም። ባለፈው ያስተዋወቅኳቸውም ይከለክለኛል። እኔ ተወቃሽ መሆን አልፈልግም። ለምንድን ነው የምትወቅሰው? ውሎ አድሮ ሲጣሉ የሚወቅሱት እኔን ነው። እኔ ሁለቱንም ማጣት አልፈልግም። ገረመው ጓደኛዬ ነው። ለኔ የትምህርት ቤት ጓደኛዬ ነች። በቃ አንተ አታልቅስ እንዴ። እኔ ሁለቱንም ማጣት አልፈልግም። አረ ሆን ብሎ ነው ስልኩን ያጠፋው። ከፊልድ ሲመለስ ራሱ ደውልሽ። አልታገስም። ከፊልድ ሲመጣ ጠብቆ ጭንቅላቱን ቢመርዘውስ? ገረመው አይመረዝም። እንደውም ነይ ተነሽ እንሂድ። የት ነው የምንሄደው? ቢሮአቸውን ታሳዩኛለሽ። ብቻ ስልኩን አልሰጥም ይበለኝና የማደርገውን እኔ ነኝ የማውቀው። ምን ልታረጊ? ዘመዱ እንዳልሆንሽ እናገርለታለሁ። እንዴ ምን ቀረሽና መጣሽ? ውጪ ውጪ። ገና ቁስል ያላገገመ አልሞት አልኩሽ። ተረፍኩ ሰነበትኩ። የነገር ያገር ጉዳይ ነው እንዴ? ውጪልኝ! ኦ አረ ውጪልኝ! ውጪልኝ! እያንዳንዱ ሰው በልጅነት ጭንቅላቱ የሳላት ከውበት ሰገነት ላይ ከፍ አድርጎ ያወጣት ህይወቱን ሙሉ የሚፈልጋት አንዲት የራሱ ቆንጆ አለችው። እንኳን በላጤነቱ ትዳር ይዞም እንኳን እሷን ካገኘ አስሮ የሚያስቀረው ገመድ የሚከለክለው ወንድ የለም። ሄሎ ሳሚ፣ ስልክን ዘግተዋል። ገሬ መጣ። አዎ ከስቱዲዮ ከወጣ በኋላም በደውልልህ ዘግተዋል። የዛሬ ፕሮግራም በጣም አሪፍ ነበር። በተለይ ፍልስፍናዋ በጣም ደስ ብላኛለች። የትኛው? የልጅነት ቆንጆውን ከማግኘት አስሮ የሚያስቀረው ገመድ የሚከለክለው ወንድ የለም ያልካት ደስ ብላኝ ጽፌያታለሁ። በሌሌኒን ስልክ ስተኛው ነው። ለምንድን ነው የምትሰጠው? ስጦታውን ባላየውም ቴንኪዩ ማለት አለብኝ። ሌላውና ዋናው ነገር ለብቻዋ ማናግራት ነገር አለ። ምንድን ነው ለብቻዋ የምታናግራት? ሚስጥር ነው። ስልኳን ሜሴጅ ያደርግልሃል። እንዳንተ ጊዜ መግደል አልፈልግም። ቶሎ ላክልኝ። ጊዜ ነገሬ ወንድሜ ቶሎ ምችለት 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 ምችለት
አዲ በየአዝማሪ ቤቱ ስንት ሲያወራ ከመሆን እንደዚህ ነው። እኔን ሰብላን እኔን እንዴ የማላስቸግርሽ ከሆነ አንድ ነገር ልጠይቅሽ። ምንድነው? ቅጠሪውና ምሳ ጋብሹ። ወደድኳት ስላለ ነው ለምሳ ወጥቼ የምጋብዘው? የምሳ ወጪውን እኔ እችላለሁ ካልሽሽ እንጂ እኔ በጣም ይቅርታ ቢያት። በፍቅሯ ሞትኩ ሄድኩ ስትል ከርመ በአንድ ጊዜ ጠላት ወንድ ስለሆንክ ነው አይደል? እኔ በፍቅሯ ሞትኩ ሄድኩ አበድኩ አላልኩ። አዝማሪው ነው የተሳሳተው። በተደጋጋሚ ቆንጆና ስታደንቅ ሌሎች ሰዎችን ችግሩ ያለው እነሱ ጆሮ ላይ ነው። እኔ ቆንጆ እያልኩ ሳወራ እነሱ ሌኒ እያሉ ይተረጉማሉ። ወይ ቁንጅና ስል ወይ ቅጥነት ይላሉ። ስንት ሰው ያደነቀውና በስንት ኤክሰርሳይዝ እና ዳይት የተገኘው ቁጥረትማ አንተ እንዲያካሽፉበት ያንዱ ቆንጆ ለሌላው አይሆንም። እኔ የተሳሳትኩት አንድ ነገር ስላንቺ ሳወራው በየመሃሉ ስምሽን መጥቀስ ነበረብኝ። እኔንማ በፍጹም ልታፈቅረኝ አትችልም። ሌላ የምትፈልገው ነገር አለ? አንቺን ነው የምፈልገው። ኦኬ ግሪን ካርድ ነው የምትፈልገው? ውስጤ የተዘጋጀው አንቺን ለማስተናገድ ብቻ ነው። ሰብለን ስታያት ጨረታ ያልበዛባት በቀላሉ የምትገኝ መሰለች? በቀላሉ ስለማትገኝ ነው እድሜህን ሙሉ የፈለኩሽ። ኧረ እባክህ አጭበርባሪ። እኔ እኮ ስለሞቷ እንደዛ አድንቀስ ነግረኝ እሌን ይመስላኝ ነው። ትልቁ ችግር እኮ ያለው እዚህ ላይ ነው። ያንተ ቆንጆ የኔ ቆንጆ አለመሆኑ አለ። አሁንም የእሷ ቆንጆ ለምንም አልታየኝም። ተው እባክህ። አሁንም ቢሆን ነው ሰብለን ማጣት ሌንን ማስቀየም አልፈልግም። ለወንድም ጋሼ ንገረው የሆነ ነገር አድርግ። ምንድነው አስተሽ ማታናግሪኝ? እንደምትወጂው ያወቅኩ አታስመስይ። ደግሞ እሱም እንደወደደሽ በጣም እርግጠኛ ነኝ። እንዴት አውቅሽ? ከኔ ጋር ቁጭ ብለሽ አንቺን ስለመረጠ። ከኔ ጋር ቁጭ ብለሽ አንቺን ካየሽ እውነትም የልጅነትን ሞብቶኝ ነው። ምንም አላ
ወንድሙ ራስ ልጋብዝሽ እያለ ነው። ቶሎ መቀላቀል ፈልገዋል። ምን? አሪፍ የራስ ልብስ ያስፈልግሻል። አሪፍ ቆንጆ ልብስ ትመርጭልኛለሽ። ግን አሪፍ ልብስ ትመርጭልኛለሽ። እንዴ ሳሚ የት ከርመን የመጣኸው? የገረመው ደስታ ላይ ትቀራለህ ብዬ አስቤ ነበር። የምን ደስታ? ገረመው ሚስቱን አግኝቶ ተደሰተ። ጋሼም የሱ ደስታ ተጋብቶባቸው በዝግ እየጋበዙ ነው። በላሁና እንግባ ና እንጂ ካንቱ ሁኜ ቀረው አንድ ቀን ሳልቀምሰው ካንቱ ሁኜ ቀረው አንድ ቀን ሳልቀምሰው እኔ ስስናናለው አግኝቶ ባታሰው ሄሎ ሳም አስጨናቂ በማን ስልክ ነው የምትደውለው? ስልኬን ቀይሬዋለሁ። እሺ ስትመዘግበው ይሽጥላ ብለህ ስሜን አስቀይሬዋለሁ። በጣም ጥሩ አስጨናቂ ይሽጥላ ብለህ ጥራኝ። እሺ የሽጥላ የት ነው? እያጣደፋችሁ ያመጣችሁኝ አብራችሁ ማደር ፍላላችሁ። ኧረ አይደለም እንዴ የተነጋገርነው እንዴ ነው? መጀመሪያ አንቺን ሸኝቼ ከዛ ሰብሌን ሸኝቼ ወደ ቤት እንደምገባ ነቄ ማለት ነው የምታወቁ ምንም አያገባኝ። ሰብሌ ሰሞኑን አልተኛም። የትኛው ዘፈን ከልፋለሁ። በቃ አንቺ ጋር ትደረጅ እኔ ልሂድ። ልጃችንን የሰጠን ተንከባክበን ታኖራት። ስለዚህ እዚህ ጋር ቁጭ በልና ጠብቃት። ባለ ታክሲው ደውልና ንገረው። ሰብሌና ቅርብ ከተገናኙ ቶሎ አይላቀቁም። ባለ ታክሲው ጋር ማለት በእኛቱ ፈጣሪ ተረፍ ግን ምን ነው ዘበኛ ይወጣል። አባት ማዳም ቢፈልጉ አብለን ይወጣ ይመጣል ነበር። ሽሩሩ እያለ ነው አስጁ ስም ሲቀየር ጨዋታም ተቀየረ እንዴ? የነገርከኝ ሰብሊትም አዋሽሽ የሚቀርቡሽን ወንዶች ሁሉ ምክንያት እየፈጠረ ያባራቸው ነበር። እወድሻለሁ ማለት እንደፈራ ስንቱን አጥርቶ ጠፋ። አደረ ማለት ነው። ግዴለ ነገም ሌላ ቀን ነው። አስጁ የሽጥላ ነው ስሜ። የዓለምን ታሪክ ጥንቅቅ አድርጎ የሚያቅሰው የሺ ተብሎ በቁጥር ያጠራን ብዬ እኮ ነው። ስም ሰብለ ሙሉጌታ፣ ጸጉሬ ሐር፣ አፍንጫዬ እንደ ንጉሳውያን ቤተሰቦች ቀጥ ብሎ የወረደ። አንተ ሳሚ ይህን የጠፋው አሎ ዛሬ በሬዲዮ ስሰማ እኮ ነው የተረጋጋሁት። ጥሩ ግን ምን ዋጋ አለው? ድምፅህን ባልሰማው ይሻለኝ ነበር። ለምን? የሚስቴን ውበት አንሻፈ እኮ ነው ያቀረብከው። ባልትሆን እንደሆነ ሰማሁ። ደስታዬን ሰምተህ ነው የጠፋው? ከሰብሊ ጋር በአጭር ጊዜ ውስጥ እንጋባ ነው። ምን? ዛሬ ማታ እራት ላይ ተቀጣጥረን ማውራት አለብን ሳሚ።
ገረሙ አይደል እንዴ ቀጠረኝ? ለምንድን ነው እስከ ዛሬ ያልነገርከኝ? ምኑን? እንደምትወደኝ። ይከብዳል። ቃሉን ማውጣት ነው የከበደ? አዎ። ከልብ ካለቀሱም ባይገድም ይባላል። ጋዜጠኛ አይደለ? በቀን ውስጥ ብዙ ቃላት ታወራለህ። እሱማ ስራ ነው። ይሄስ ፍቅር ፍቅር ከልብ ሲሆን ቃል ከጉሮሮ ያወጣ። ታፈቅረኛለህ ማለት ነው? አዎ። ንገረኛ። ምኑ? እንደምትወደኝ። እሱንማ ሰማሽ አይደለ እንዴ? ካንተ አፍ መስማት ፈልጋለሁ። ትንሽ ይከብዳል። እየጠበቅኩህ ነው። አንድ ሁለት ሶስት እንዳትይ። እወድሻለሁ ደግሞም አፈቅርሻለሁ። ሚቱ ሄሎ ሰቢ መጣሁ ጠብቂ። ምንድን ነው? ገረሙን ማጅራት መሾች መጡት። And I can't wait to say I do. ሳሚ ምንም አልሆንኩም እኮ ግን እጀመጀመል ይችላል ብቻ እስር ቤት ይወጣት እንጂ አስጨናቂንማ በቀልላለሁ። ከእንግዲህ ለራስህ ተጨነቅ። እንዴ ሌኒ አንተ ፍቅረኛ ሆናለች? አልፈራው የፈለገኝ እንዳልፈራው ብቻ ተጠንቀቀው እንደጀመረ እንዳይጨርስ። ያኔ ብቻዬን አግኝቶ ነው የተጫወተብኝ። ዛሬ እኮ ሌኒ ከጎኔ ነች። እሷን ይዤማ አልፈራው። ይፈልግ አልፈራው። ግን እንዴት አድርገህ ብትጠበዝዘው ነው እየተላከ የሚደባደብልህ? አይገርም። ጎበዝ መሪ መዋጋት የሚችል ሳይሆን ሰዎችን እንዲወጉ ማሳመን የሚችል ይባላል። በነካጅ ሌላ ሰው ጠምዝዘህ ጠብቀው እንጂ ከእስር ቤት ሲወጣ ጠምዝዞ ይገላል። ሌላ ሰው ጠምዝዘህ? Hello, how you doing? My angel, my one and only. The only one that I'm missing. Where they bring me joy and blessings. You know that I love you. And I can't wait to say I do. ኩራት ክብሯ ነው ስጡት ይውሰዳ